ሩታ በአዲስ ነገር መጣች። ፎቶ ፖስት አደረገች። ወይም ማታ ቪዲዮ ይኖራል ወይ ደግሞ ፎቶ ብቻ ነው። ሰላም ሰላም፣ ውድ የዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። ላይክ ሼር አድርጉኝ፣ ሰብስክራይብ አድርጉኝ። ዛሬ ሩታ መጣች። እንኳን ደህና መጣሽ። በመጀመሪያ ደረጃ እንኳን ደህና መጣሽ ሩታዬ፣ እንኳን በሰላም መጣሽ። አንቺ ብቻ ሰላም ሁኚልኝ። ሲቀጥል ደግሞ ሩታዬ ብዙ ሰው እናውቃለን፣ ብዙ ሰው እየተቃወመሽ ነው። እርጉዝ አይደለችም፣ እንደዚህ አይደለችም። እኔ በቃ ብዙ ነገር ጨርቅ ጥቅጥቃ ነው፣ ብዙ ስም እየተሰጠሽ ነበረ። ሁሉም እያለ ነው ማለት ነው። ብዙ ነው እየተቃወመሽ ነው። ለምን አላመኑሽም ማለት ነው። ስለዚህ ስለመጣሽ ደስ ብሎናል። ግን የሰው አይን ራሱ የሰው አይን ራሱ ጥሩ አይደለም። እነሱ አሉሽ አላሉሽ፣ እነሱ አሉሽ አላሉሽ፣ አንቺ ምን ቸገረሽ? ለምን ራስሽ ካወቅሽ፣ አንቺና ፈጣሪሽ ካወቃችሁ ይበቃል። በቃ ነገ ልጅ ሲወለድም የእሷ ልጅ አይደለም ውሸት ነው ምናምን ይባላል። ወይ ይሄን ምናምን አስበሹ ዛሬ እንደዚህ መጣሽ ይሆናል፣ አይታወቅም። ለምን ነገ ስትወልጂ ሆስፒታል ሲገቢም የውሸት ነው ሆስፒታል ገባችው፣ አልወለደችም፣ ልጁ የእሷ አይደለም ምናምን ሊባል ስለምችል ነው እንደዚህ መጣሹ። ወይ ደግሞ እንደዚህ ፎቶሾት ስላለ ግን አምሮብሻል፣ ያምራል ወዲሽ እና ፊትሽ ምንም አልተቀየረም እኮ። ሰዎችን ግራ ያጋባ ነገር ቢኖር አንዳንድ ሴት ይወፍራል፣ አንዳንድ ሴት ደግሞ በጣም ይከሳል፣ በጣም ፊታቸው ይቀያየራል። ስለዚህ ስለሆነ ነው የሚቃወሙሽ መሰለኝ እርጉዝ አይደለችም ብሎ። ዛሬ ያው እንደዚህ ከመጣሽም እኮ ብዙ ሰው ይረግምሻል፣ ብዙ ሰው ይሰድብሻል። እኛ ግን ሁልጊዜ የአንቺን ከፍታ ብቻ ነው። እኔ በበኩሌ ማለት ነው እግዚአብሔርን መቼም ማለት ነው ሴቶችን ካደረጉ የሆነ ነገር አጠፉ ነው የምለው እንጂ ሴቶች እንዲወድቁ አልፈልግም። ለምን እኔ ራሴ ሴት ነኝና ሁልጊዜ ሴት ነው መደገፍ የምፈልገው። ለምን ሴቶች ጀግና ሆኖ እጅ መስጠት እንደሌለባቸው በቃ እሱን ነው የምደግፏን። እኔ በጣም ነው ደስ የምትለኝ። እጅ አትሰጥም፣ ልትወርቅ አትፈልግም። በቃ ሁልጊዜ ስትረገጥም ምናምን ደንታ አይደላትም። በቃ ለፊቷ ነው የምታየው። እንደዚህ አይነት ሴት ደግሞ መቼም አትወርቅም እኮ። ስለዚህ እሱ ነው እኔ ሩታን የሚወዳት በዚህ ነው። ሁሉም ሴቶች ወዳለሁ እኔ። ሄሉም ደስ ትለኛለች። ለምን እጅ አትሰጥም? በቃ ሴት እጅ መስጠት እንደሌለባቸው እራሳቸው ተማምኖ መስራት እንዳለባቸው ሴት አቅም የሌላቸው ይመስለኛል። ፍቅርም ደስ ነው የምትለኝ። እንደዚህ ሴት አቅም ኖራት ማለት ነው ወርቃ መቅራት እንደሌለባት በቃ ሲያሳዩን ሴቶች በጣም ነው ደስ የሚሉኝ። ስራ ላይ መትጋት እንዳለባቸው በቃ የሰውን ስድብ እንደዚህ ፈርቶ ጓዳ መቅራት ሳይሆን በቃ ፊት ለፊት ወጥቶ እንደ ወንዶች በደንብ መስራት እንዳለባቸው ማሳየታቸው በጣም ነው ደስ የሚለኝ። ስለዚህ ሩታን የምወዳት ምክንያት አንደኛ ማለት ነው እጅ የምትሰጣ ሴት አይደለችም። በጣም በቃ ራሷን ትተማመናለች። አደርጋለሁ ያለችውን ትጋፈጣለች። እሱ ነው ደስ የሚላት። ስለዚህ ሩታዬ ፈጣሪ ከአንቺ ጋር ይሁን፣ በሰላም ይቀላቅልሽን፣ ከጀርባ ወደ ወዲሽን ያርግልሽ። ግን እንደዚህ ባትመጪ ደስ ይላል። ለምን ይሰድቡሻል? አንቺ ስትሳደቢ ደግሞ ይዘቅዝቁሻል። እሱን ፈርተን ነው እንጂ ኖርማል ነው። እነሱ ስላሉሽ አንቺ ችግር የለብሽም፣ እንደዚህ መምታት የለብሽም። ግን ዛሬ እርጉዝ አይደለችም የምትዩ ዛሬም የሆነ ነገር ትላላችሁ ደግሞ አይቀርም።